ኢዕቲካፍ የምትወጣው በጣም ከበድ ላለ የዒባዳ ስሜት ነው እና ከሌሎች የዓለማዊ ጣጣዎች ተነጥለ ረጅሙን ሰዓት ከአላህ ጋር በማውጋት እንድታሳልፍ ነው። ስለዚህ ሙሉ ለሙሉ ክትት ብሎ የገባም ሰው አንደኛ ከሌሎች ሀጃዎች በሙሉ ስለተነጠለ ጊዜውን በአግባቡ መጠቀም ያው ይጠበቅበታል። ቀይሉላ ቀን ላይ አረፍ ካለ ከዛ በኋላ ያለውን በቲላዋም በእስትግፋሩም በሰላቱም በምንም ማሳደር ይፈልጋል። ተራዊህ ይሰገዳል። እንደዚሁም ተሐጁድም እንደዚሁ አንዳንድ ሰው ያገራለት ሰው እዛው ይሰገዳል። ተራዊህ እንደተሰገደ ወዲያው ላጥ ብሎ ይተኛል። ከዛ ቀስቀሱኝ እሺ ምናምን ይላል። ፈጅር የሚያመልጠው ሰው አለ። እዛው መስጂድ ውስጥ እኮ እየኖረ ፈጅር የሚያመልጠው ሰው በቃ ሲገላበጥ አንዳንድ ሰው እንቅልፍ ከተኛ በኋላ መንቃት የሚቸግረው ሰው አለና እንደነዚህ አይነት አጋጣሚዎች አሉ። ከዛው ከቤት ደግሞ ለኢፍጣርም ለስሁርም ምግብ ይዘው የሚሄዱ እህቶችና ወንድሞች እንደው ቢዚ የሚያረግ አስተሻሸግና ሲፈቱ ይሄዱ እንትኑም ተከፍቶ እንትኑም ገልብጦ እንትኑን አያልቅም በቃ አንዴ ሰርተ ፍርፍር አቅርቡ በቃ ይበቃል። አንዴ ፍርፍሩ ላጥ አድርገን ቀለል አድርጎ ወደ ኢባዳ ብንጨርስ በጣም ጥሩ ነው። የምግብ ኦርኬስትራ ነው የሚመስለው። በቃ እዚህ ስትቀርበው አንደኛው ቂጣ ያመጣል፣ ይሄኛው ቡፌ ተሰርቶ ተርፎ ምናምን እንትን ይደረጋልና በነገታው አትበላው እስኪ መጣ ድረስና በአጠቃላይ አደብያት ያስፈልጋሉ። ከዚህ ከኢዕቲካፍ ስርዓት ጋር አንዳንድ መስጂዶች ጥሩ ነው መስገጃ ቦታውንና ሰዎች አረፍ የሚሉበትን ቦታ መመገቢያ ቦታቸውን ይለያሉ። ሰፋ ብሎ ቦታ ያላቸው መስጂዶች ማለት ነው። ይሄ ማድረግ በጣም ጥሩ ነው። ከተቻለ ሰዎች የሚመገቡበት የሚተኙበት ምናምን ቦታ የተለየ ቢሆን ሙሰሊውን አይረብሹም። ይሄ አንደኛው ነገር ነው። ሁለተኛ እኛ ደግሞ ኢዕቲካፍ የምንገባው ከአላህ ጋር ለማንሾካሾክ ነው፣ ጊዜያችንን በዒባዳ ለማሳለፍ ነውና የዱንያ ግርግሮቻችን በሙሉ መታው ያስፈልጋል። ሰዎች ጋር የሚደረግ ሰጣ ገባ አለ። መኝታዬን እንትን አደረክብኝ፣ እንትን ወሰድክብኝ፣ መንገድ ዘጋህብኝ፣ ረበሽከኝ እየተባለ የሚደራረጉ ነገሮች አሉ። ከዛ ሁሉ በላይ ግን ጥንቃቄ የሚፈልገው ነገር ሰዎች መስጂድ ውስጥ ኢዕቲካፍ ገቡ ማለት ለነሱ ምን ማለት ነው? በቃ ሙሉ ለሙሉ ራሓ ናቸው፣ ሰላም ናቸው ተብሎ የሚታሰቡ እቺን አጋጣሚ ጠብቀው ደግሞ መሳጅዶችን የሙዕተኪፎችን ኪስ የሚያጥቡና የሚያራቁቱ ሰዎች ደግሞ እንደዚህ አሉ። በቃ ስልኬ ጠፋ፣ እንትን ወሰደ፣ ቻርጀሬን እንትና ወሰደብኝ ምናምን የሚባባሉ ነገሮች በጣም ሰፊ ናቸውና ይሄንንም ጥንቃቄ እናድርግ ለማለት